ነው። ማክስ ዳውማን እንግዲህ በአርሰናል ቤት የሚያቆየውን የፕሮፌሽናል ውል ስምምነት ተፈራርመዋል። የአርሰናል ታዳጊ ማክስ ዳውማን 17 ዓመት ሲሞላው ተግባራዊ የሚሆን ፕሮፌሽናል ውል ቅድመ ስምምነት ነው የፈረመው። እንግዲህ ተጫዋቹ በይፋ ክለቡ መቀላቀሉንና የፕሮፌሽናሉን መፈራረሙን ከሚካኤል አርቴታ ጋር ሆኖ በተነሳው በዚህ በፎቶ አረጋግጧል። እንግዲህ ፊርማውን ሲያኖር በሰጠው አስተያየትም ለቤተሰቤና ለኔ ይሄ ትልቅ እድል ነው በማለት ተናግሯል። ፊርማውን እንዲኖር ያደረገው እንግዲህ በሚቀጥለው የክረምት ላይ ከአርሰናል ጋር የሚኖረውን ቆይታ የሚያበቃው ሜርቴሳከር ነው። እንግዲህ ማክስ ዳውማንን እንዲፈርም ያደረገው የአካዳሚክ ዳይሬክተር መሆኑ ይታወቃል። ሚካኤል አርቴታ የዚህን ተጫዋች ፊርማ ማኖሩ እንግዲህ ለቀጣይ ለቡድኑ ጥልቀት ትልቅ እርምጃ እንደሆነ ተነስቷል። በቀጥታ የምናልፈው ወደ እንግሊዝ ፕሪሚየር ሊግ አስተያየት ይሆናል። በዚህም ሚካኤል አርቴታ ነው በዚሁ አንድ ላይ የምናነሳው። አርቴታ ፕሪሚየር ሊጉን ተማጽኗል። እንግዲህ የአርሰናሉ አሰልጣኝ ሚካኤል አርቴታ ፕሪሚየር ሊጉ ቡድኖች በጨዋታ ዕለት ስኳዳቸው የሚይዛቸውን ተጫዋቾች ቁጥር ከ20 ወደ 23 ከፍ እንዲያደርጉ ነው የጠየቀው። ይህን ማድረግ የተጫዋቾቹን ዋጋና የአእምሮ ጤና ለመጠበቅ ያግዛል የሚል እምነት እንዳለው ነው የተናገረው። ፕሪሚየር ሊጉ በዚህ ወቅት የሚፈቅደው ክለቦች በጨዋታ ዕለት 9 ተጫዋቾችን ብቻ በተጠባባቂነት እንዲይዙ ነው። ከነዚህ መካከል 5ቱን በጨዋታ ላይ ቀይሮ ማስገባት ይችላሉ። የጭንቅላት ጉዳት ያጋጠመው ተጫዋች ሲኖር ብቻ ነው ተጨማሪ ቅያሪ መፈጸም የሚፈቀደው። እንግዲህ አርቴታ የጨዋታ ዕለት ስኳድ ከዚህም ባለፈ ሰፊ ሊሆን ይገባል የሚለውን መከራከሪያውን እንግዲህ አቅርቧል። በአስገዳጁ ሕግ ምክንያት ከጨዋታው ዕለት ስኳድ ውጭ የሚደረጉ ነገር ግን ደረጃቸው ከፍ ያለ ተጫዋቾች መኖራቸውን በመግለጽ ሚካኤል አርቴታ ተናግሯል። በእኔ ስኳድ ውስጥ የግድ 3 እና 4 ተጫዋቾችን ማሰረፍ ሊኖርብኝ ይገባል። ነገር ግን እነዚህ ተጫዋቾች በፕሪሚየር ሊጉ ውስጥ ተጫውተው መሰለፍ የሚችሉና በደንብ ብቃታቸውን ማሳየት የሚችሉ ተጫዋቾች ናቸው ሲል ነው እንግዲህ ሚካኤል አርቴታ የተናገረው። አርቴታ እንግዲህ ደረጃቸው ከፍ ያሉ ተጫዋቾች መኖራቸውን በመግለጽ መከራከሪያውን አቅርቧል። እንደ ክርስቲያኖ ሮናልዶ ያሉ ተጫዋቾችን በምሳሌነት ጠቅሷል። ፕሪሚየር ሊጉ የቻምፒየንስ ሊግን ፈለግ ይከተላል የሚል ተስፋ እንዳለውም ገልጿል። በቻምፒየንስ ሊግ ተቀያሪ ግብ ጠባቂዎችን ጨምሮ 23 ተጫዋቾችን በጨዋታው ዕለት ስኳድ ይዞ መሄድ እንደሚፈቀድ ይታወቃል። እንግዲህ ይህንንም ተከትሎ ነው ሚካኤል አርቴታ አስተያየቱን የሰጠው። በዚህ ወቅት ምንም ማድረግ ስለማንችል ከጨዋታ ዕለት ስኳድ ውጭ የምናደርጋቸው 2 እና 3 ተጫዋቾች ይኖራሉ። ይህ ለኔ መለወጥ አልችልም። ነገር ግን የፕሪሚየር ሊጉ ደንብ አያፈናፍነንም። ምናልባት ፕሪሚየር ሊጉ ከሚቀጥለው የውድድር ዘመን ጀምሮ ከግብ ጠባቂዎች ውጭ በስኳድ ውስጥ የምንይዛቸውን ተጫዋቾች ቁጥር ከ18 ወደ 20 ከፍ ሊያደርግልን ይገባል። ይህም አስተያየት ሊደመጥና ሊታይ ይገባዋል ሲል ነው እንግዲህ ከሊድስ ጨዋታ በፊት በሰጠው ጋዜጣዊ መግለጫ የተናገረው። ደንቡ ይሻሻል እንጂ ለሆቴል ለጉዞና ለሌሎች ጉዳዮች የምናወጣውን ተጨማሪ ወጪ አያስጨንቀንም ብሏል እንግዲህ ሚካኤል አርቴታ። ከሊድስ ጨዋታ ጋር በተያያዘ እንግዲህ ሚካኤል አርቴታ በሰጠው መግለጫ የአርሰናል ተከላካዮች ዊሊያም ሳሊባ እና ጁሪያን ቲምበር ለሊድስ ዩናይትድ ጨዋታ ዝግጁ መሆናቸውን አስታውቋል። ሁለቱ ተጫዋቾች ሮብ በተደረገ የቻምፒየንስ ሊግ ጨዋታ እረፍት ተሰጥቷቸው እንደነበረ ነው እንግዲህ ሚካኤል አርቴታ የተናገረው። አሰልጣኝ ሚካኤል አርቴታ አክሎም ካይ ሃቨርትዝ በጨዋታው በቋሚነት ለመሳተፍ በቂ መሆኑን አረጋግጧል። የሊጉ መሪ አርሰናል እንግዲህ ቅዳሜ ከቀኑ 12 ሰዓት ከሊድስ ዩናይትድ ጋር እንደሚጫወቱ ይታወቃል። እንግዲህ የመድፈኞቹ አሰልጣኝ ሚካኤል አርቴታ ተፎካካሪያቸው ማንቸስተር ሲቲ በቀላሉ እጅ እንደማይሰጥ አውቃለሁ ሲል እንግዲህ በጋዜጣዊ መግለጫ ጨምሮ ተናግሯል። በጋዜጣዊ መግለጫ ያነሳው ጉዳይ ምንድን ነው? በዚህ የሊግ የነጥብ ልዩነት በጠበበበት ሰዓት ማንቸስተር ሲቲ ማርክ ጉሂንና ሴሜንዮን በማስፈረም ቡድኑን ለማጠናከር የመሞከሩን ሚካኤል አርቴታ አንስቶ ያ የነሱ ስራ ነው ሲልም ተናግሯል። እንግዲህ ማንቸስተር ሲቲ ምን እንደሚያደርግና ባለፉት 10 እና 15 ዓመታት ምን እያደረገ እንዳለ ጠንቅቄ ያውቃለሁ የሚለው ሚካኤል አርቴታ ስለዚህ ነገሩ አልገረመኝም ሲልም አስተያየቱን ጨምሮ ተናግሯል። አክሎ ማንቸስተር ሲቲ ፕሪሚየር ሊጉን ማሸነፍ ይፈልጋል፣ ለማሸነፍ ደግሞ ሁሉንም ነገር ያደርጋል ሲል ነው እንግዲህ ሚካኤል አርቴታ የገለጸው። አሰልጣኝ ፔፕ ጋርዲዮላ አርሰናል ያለ ምርጥ ቡድን ነው ያሉት እና የጭንቅላት ጨዋታ ነው ብዬ አላስብም ሲልም ተናግሯል። እንግዲህ መድፈኞቹ የተሰጣቸውን ግምት እንግዲህ መሸከም ይችላሉ የሚለው እንግዲህ ተጠባቂ ጉዳይ ነው። እንግዲህ በእንግሊዝ ፕሪሚየር ሊግ ሚካኤል አርቴታ በኦፕታ ሱፐር ኮምፒውተር ግምት ከሆነ ዋንጫውን የእንግሊዝ ፕሪሚየር ሊግን ዋንጫውን በ83.5% እንደሚያሸንፈው ኦፕታ እንግዲህ ግምቱን አስቀምጧል። 81.53 በመቶ የእንግሊዝ ፕሪሚየር ሊግን ያሸንፋል ሲል ነው ኦፕታ ግምቱን ያስቀመጠው። አስቶን ቪላ 9.22፣ ማንቸስተር ሲቲ ደግሞ 9.09 በመቶ ዋንጫውን የማሸነፍ እድል አላቸው ብሎ ያስቀመጠው ቁጥር ነው። በዚህ ውጥን መሰረት እንግዲህ ሚካኤል አርቴታ የእንግሊዝ ፕሪሚየር ሊግን የ2025/26 የውድድር ዓመት የሚያሸንፍበት እድል ሰፊ ነው። ሌሎች የእንግሊዝ ፕሪሚየር ሊግ ቡድኖች ከአስቶን ቪላ፣ አርሰናል እና ማንቸስተር ሲቲ ውጭ ያሉት 0.16 ፕሪሚየር ሊጉን የማሸነፍ እድል እንዳላቸው ነው
ኦፕታ ያስገነዘበው። ታዲያ ኦፕታ የሰጠውን ግምት ሌሎችም የወቅቱ የእግር ኳስ ተንታኞችና ባለሙያዎች አርሰናል ዋንጫውን ያሸንፋል ብለው ዘንድሮ በጥንካሬው ያወድሱለትን አርሰናል መሸከም አቅቶታል የሚለው ዳሰሳችን ቀጥሎ የሚያተኩርበት ጉዳይ ይሆናል። የሰሜን ለንደኑ ክለብ አርሰናል ዘንድሮ ለአራት የተለያዩ ዋንጫዎች ስኬት እንደሚጫወት ፍንጭ አሳይቷል። እንግዲህ እንዳየ ነው በአውሮፓ ቻምፒየንስ ሊግ ካደረጋቸው 8 ጨዋታዎች ውስጥ 8ቱንም ድል በማድረግ እንግዲህ ወደ ጥሎ ማለፉ ተቀላቅሏል። አርሰናል በሙሉ በእንግሊዝ ክለቦች የተያዙ ሪከርዶችን በመስበር ነው እንግዲህ 8ቱንም ቴብል የምድብ ጨዋታዎችን ድል በማድረግ ግስጋሴውን አጠናክሮ የቀጠለው። በእነዚህ ድሎች ውስጥ ባየር ሙኒክን እና ኢንተር ሚላንን የመሳሰሉ እንዲሁም በተጨማሪም የስፔን ላሊጋ ተፎካካሪውን የቻምፒየንስ ሊግንም ጨምሮ ተፎካካሪውን አትሌቲኮ ማድሪድን ድል በመንሳት ነው እንግዲህ ይህን ብቃቱን ያስመሰከረው። ከዚህ አኳያ ታዲያ እንግሊዝ ፕሪሚየር ሊግንም እስከ 23ኛ ሳምንት ድረስ በ4 ነጥቦች ልዩነት እየመራ ይገኛል። በእንግሊዝ ካራባኦ ዋንጫም ለፍጻሜ ለመድረስ ከቼልሲ ጋር አንድ የመልስ ጨዋታ ብቻ ነው የቀረው። በእንግሊዝ ኤፍኤ ዋንጫም ወደ 4ኛ ዙር ለማለፍ ከዊጋን ጋር ጨዋታውን ያደርጋል። ታዲያ አርሰናል በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሜዳው ከማንቸስተር ዩናይትድ ጋር ተጫውቶ 2-3 ሽንፈት ስለገጠመው በስፋት መነጋገሪያ ሆኖ ሰንብቷል። መነጋገሪያ መሆኑ ብቻ ሳይሆን ተጫዋቾቹ ዋንጫን የማግኘት ተነሳሽነት ይጎላቸዋል የሚሉ ድምጾችም ጎልተው መሰማት መጀመራቸውን እናውቃለን። ባለፉት 3 ተከታታይ ዓመታት በእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃን ይዘው ያጠናቀቁት መድፈኞቹ 15 ጨዋታዎች በሚቀሩት የዘንድሮ የእንግሊዝ ፕሪሚየር ሊግ ከማንቸስተር ሲቲ እና ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ወደ 4 ነጥብ በመጥበቡ ብዙ የክለቡ ደጋፊዎች ስጋት ላይ መውደቃቸውን የስካይ ስፖርት መረጃ እንግዲህ ጠቁሞናል። ሚካኤል አርቴታ በ6 ዓመት አሰልጣኝነት ቆይተው በአርሰናል ቤት ጥሩ ነገሮች እንደሰራ ይነገራል። ትልቁ ዋንጫው የሌለበት ጥሩ ነገር ግን ከዚህ በኋላ በአርሰናል ቤት ተቀባይነት እንደሌለው የሚገልጹ ድምጾችም በርካቶች ናቸው። የቀድሞ የመድፈኞቹ አምበል ፈረንሳዊ ፓትሪክ ቬራ ከስካይ ስፖርት ጋር በነበረው ቆይታ መድፈኞቹ ወደ ሜዳ ሲገቡ በፍጹም ጥንካሬና ኃላፊነት በመውሰድ ጭምር መጫወት እንዳለባቸው አሳስቧል። በሱ እይታ መድፈኞቹ ጠንካራ የስነ ልቦና ዝግጅት ላይ አይገኙም። አርሰናል ከሊቨርፑል ከኖቲንጋም ፎረስት እና ከማንቸስተር ዩናይትድ ጋር ካደረጋቸው 3 ተከታታይ ጨዋታዎች ማሳካት የቻለው 2 ነጥቦችን ብቻ ነው። የአርሰናል የፊት መስመር ተጫዋቾች በድምሩ ካስቆጠራቸው ግቦች በተሻለ የማንቸስተር ሲቲው አጥቂ አርሊንግ ብራውት ሃላንድ ያስቆጠራቸው ግቦች መብለጣቸውም የመድፈኞቹን የፊት መስመር ተጫዋቾች በትችት እንዲጠለጠሉ ያደረጋቸው ጉዳይ ነው። የአርሰናል የመስመር አጥቂ ቡካዮ ሳካ በ13 ጨዋታዎች ላይ አንድም ግብ አለማስቆጠሩ እንዲሁም ብዙ ተስፋ ተደርጎበት ከሊዝበን ወደ ለንደን የመጣው ቪክተር ዮከሬሽም በተጠበቀው ልክ አለመሆኑ ለመድፈኞቹ የስጋት ምንጭ ሆኗል። ለአርሰናል የዘንድሮ ዋንጫ ማጣት ስጋት የሆኑት የፔፕ ጋርዲዮላዎቹ ማንቸስተር ሲቲዎች ቀጣይ 2 ጨዋታዎች ከቶተናም እና ከሊቨርፑል ጋር ከሜዳቸው ውጪ መሆኑ ለአርሰናል ደጋፊዎች የዋንጫ ተስፋን የሚፈነጥቁ ሌሎች እድሎች ይመስላሉ። እንደ አውሮፓውያን አቆጣጠር በ1980-81 የውድድር ዘመን የእንግሊዝ ፕሪሚየር ሊግን ያሳኩት አስቶን ቪላዎች በስፔናዊ ኡናይ ኤምሬ እየተመሩ ከአርሰናልና ከሲቲ ጋር የዋንጫ ተፎካካሪ የሚሆኑት እስከ መቼ እንደሆነም አጓጊነቱ ቀጥሏል። በወቅታ ግምት መሰረት አርሰናል አሁንም የእንግሊዝ ፕሪሚየር ሊግ ዋንጫን ለማሳካት የተሻለ ከ81 በመቶ በላይ ግምት ተሰጥቶታል። ከዚህ አኳያ እንግዲህ አርሰናል ጥንካሬውን ያሳያል የሚለው ጉዳይ ተጠባቂ ነው። እናንተስ በእንግሊዝ ፕሪሚየር ሊግ አርሰናል የዋንጫውን ስኬት በምን ፍጥነት ማሳካቱን ዋንጫውን ማሸነፉን ያረጋግጣል? ግምታችሁን፣ አስተያየታችሁን በኮሜንት መስጫ ሳጥን ውስጥ እንድትሰጡን እንጠይቃለን። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁንም እንድታሳዩን ነው የምንጠይቀው። በእንግሊዝ ፕሪሚየር ሊግ እንግዲህ በ23ኛ ሳምንት የታዩ የጨዋታ ሁኔታዎች ለእንግሊዝ ፕሪሚየር ሊግ 24ኛ ሳምንት የጨዋታ ኮሜንታሪዎችና የግምት ሁኔታዎች ለውጥ እንዲመጡ ያደረጉ ወይም ጫና የፈጠሩ ናቸው። እናንተስ በ23ኛ ሳምንት የታዩ ጉዳዮች ለ24ኛ ሳምንት ምን ምልከታዎችን አጋርተዋቸዋል? በኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ሰጣችሁን የእናንተን ምልከታ እንድታጋሩን እንጠይቃለን። በዚሁ ጋር በተያያዘ እንግዲህ የአርሰናልን የተጠባቂ ውድድር ዓመት በተመለከተ ሚካኤል አርቴታ እንግዲህ ተናግሯል። አሰልጣኝ ሚካኤል አርቴታ በቀሪ ጨዋታዎች ሁሉ የመንፈስ ጥንካሬያችንን ልናሳይ ይገባል ሲል ነው የተናገረው። በመልበሻ ቤት የምናሳየውን የማሸነፍ ስነ ልቦና በሜዳ ውስጥም ልንደግመው ይገባል ሲል በፍጥነት ወደ ቀደም አቋማችን መመለስ እና እቅዳችንን ማሳካት ይኖርብናል ሲል ነው የተናገረው። ፍልሚያው ቀላል እንዳልሆነ ቀድመንም እናውቀዋለን። መውደቅና መነሳትም የእግር ኳስ አካል ነው። እኛ ማድረግ ያለብን በቀጣይ ጨዋታዎች የኛን መልክ ይዘው መመለስ ብቻ ነው ሲል እንግዲህ ሚካኤል አርቴታ ተናግሯል። ደግሞ የአርሰናሉን የመስመር አጥቂ ቡካዮ ሳካን አወድሷል። በተከታታይ 3 የእንግሊዝ ፕሪሚየር ሊግ ጨዋታዎች ነጥቦችን የጣለው የመድፈኞቹ ቡድን በቀጣይ ቅዳሜ እንግዲህ በቅዳሜ ከሜዳ ውጪ ከሊድስ ዩናይትድ ጋር በሚያደርገው ጨዋታ የሚያስመለክተን ነገር
ከወዲህ ያጓጊ ሆኗል። ማንቸስተር ሲቲ ከሜዳው ውጪ ከቶተንሃም እና አስቶን ቪላ በሜዳው ከብሬንትፎርድ የሚያደርጓቸው ጨዋታዎችም የተመልካቾችን ቀልብ እንደሚስቡ ይጠበቃል። ሶስቱ ስፔናውያን አሰልጣኞች ሚኬል አርቴታ፣ ፔፕ ጋርዲዮላ እና ኡናይ ኤምሬ የ2026 የእንግሊዝ ፕሪሚየር ሊግ ከፍተኛ ፉክክር ውስጥ የገቡ አሰልጣኞች ናቸው። ማን ይሳካለታል? ቀጣዮቹ 15 ጨዋታዎች ምላሽ የሚኖራቸው ይሆናል። እኛም እነዚህን ጨዋታዎች ቅድመና ድህረ ጨዋታዎች እያስደሰስናችሁ አብሮነታችንን እንዳትዘነጉብን እናስታውሳችኋለን። ከኛ ጋር ቆዩ። አጋርነታችሁ አይለየን።